ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምንዋላችሁ። ከጣና ቴሌቪዥን የካቲት 12 ቀን 2018 ዓ.ም የምሽት ጣና ዜናችን ተጀምሯል። ዜናዎቹን እየመራው አራሰፋ አብሬያችሁ ቆያለሁ። አርዕስቶቹን እናስቀድም። በፋሺስት ሞሶሎኒ የምስራቅ አፍሪካ ጦር አዛዥ ሩዶልፍ ግራዚያኒ ጭካኔ በተሞላበት መንገድ ከ33,000 በላይ ኢትዮጵያውያን የተገደሉበት የካቲት 12 ሰማዕታት 89ኛ ዓመቱ ዛሬ ነው። እኛም ለየካቲት 12 ሰማዕታት 89ኛ ዓመት እንኳን አደረሳችሁ በማለት የካቲት 12 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የአማራ ፋኖ ብሔራዊ ንቅናቄ የተጋድሎ ዛሬም በድል ታጅቦ ቀጥሏል። በጎጃሙ አደጋ ዳሞት የተካሄደው የዕለቱ ውጊያ ዝርዝር መረጃ በዜናችን የሚደመጥ ቀዳሚው የተጋድሎ ዜናችን ነው። መራቤቴ አውራጃ ዛሬም በፋኖ ብርቱ ክንድ ጠላቷን ሲወድቅ አይታለች። የዕለቱን የፋኖ ብርቱ ተጋድሎና ታላቅ ድል አስመልክቶ የፋኖ መሪው በአንደበቱ ገልጾታል። ዝርዝሩን ትሰሙታላችሁ። እኔ ራሴ በመራሁት የጥናት ቡድን ከ100,000 በላይ አማራ ከወልቃይት ተፈናቅሏል። አዲስ አበባ ደግሞ ባለፉት ጥቂት ዓመታት ከ800,000 በላይ አማራ ቤቱ በግሬደር ፈርሶበት ተፈናቅሎ ጎዳና ላይ ወድቋል። ይህ ስርዓት ለፋኖ ብቻ ሳይሆን ለእናንተ ለምትታገሉለትም አይመለስም። ምክንያቱም እናንተም አማራ ናችሁና። ይህን የተናገረው አርበኛ ጌታ አስራደ ነው። አርበኛ ጌታ አስራደ በቅርቡ እጃቸውን ለፋኖ ለሰጡ የብአዴን ብልጽግና የጸጥታና የፖለቲካ መሪዎች የታድሶ ስልጠና በሰጠበት ወቅት የተናገረው ነው። ዜናችን ዝርዝሩን አሰናድቶታል። ታደምጡታላችሁ። ብልጽግናው እንደ ቀድሞ ጊዜያት ከፍተኛ ባለስልጣናቱን በገጠር ቀበሌዎች የላከ ምርጫ ማወዳደሩን አቁሟል። ባለስልጣናቱ ገጠር ሄደው ቢወዳደሩ ጥበቃ ማድረግ የሚያስችል ሰራዊት ስለሌለው እንደ ተመስገን ጥሩነህና አቶ አረጋ አይነቶቹን ባህር ዳር ላይ ያወዳደረ፣ ተራ ካድሬዎቹን ግን ቢሞቱም የራሳቸው ጉዳይ ብሎ በገጠር ቀበሌዎች ምርጫ እንዲወዳደሩ ፈርዶባቸዋል። ከብልጽግናው የዛሬ ስብሰባሽ ወልከው የወጡ መረጃዎችን አሰናድተናቸዋል፣ እናቀርብላችኋለን። አዲስ አበባ ዛሬም በልጆቿ ጅምላ ፈሳ ሐዘን ላይ ናት። የዶሮ ጫጩት እንዳየ ሸለመጥማጥ ብልጽግናው እንዳ ወጣቶችን ጎዳና ላይ ሲመለከት በብርሃን ፍጥነት ተምዘግዝጎ አፍኖ ወደ መካዘን ማስገባት ቀዳሚው ስራ አድርጎታል። የሰሞኑን የተጠናከረ አፈሳ በዜናችን የምሰሙት መረጃ ነው። የትግራይ ክልል ጉዳይ ከድጡ ወደ ማጡ ሆኗል። ወጣቶች ባገኙት አጋጣሚ ሁሉ ከክልሉ እየሸሹ ሲፈልሱ፣ ነዳጅ በበኩሉ ወደ ህወሓት ኦራል እየተጋዘ ነው። የክልሉን አሳሳቢ ሁኔታ አስመልክቶ የተሰናዳው አስደንጋጭ ሪፖርት በዜናችን ተዳስሷል። ሰዓቱ ሲደርስ ተሰሙታላችሁ። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ወደ ቀዳሚው ዜናችን አመራን። ፋኖ ደጋዳሞት ላይ ታላቅ ድል ተቀዳጀ። የአማራ ፋኖ ብሔራዊ ንቅናቄ በምዕራብ ጎጃም ዞን ደጋዳሞት አውራጃ ባካሄደው ውጊያ ታላቅ ድል መቀዳጀቱን አስታወቀ። በዛሬው ተጋድሎም ከፍተኛ ቁጥር ያለው የብልጽግናው ሰራዊት ሙትና ቁስለኛ መሆኑ ታውቋል። ዛሬ ከማለዳው ጀምሮ የተካሄደው ውጊያ ለ5 ሰዓታት የዘለቀ ሲሆን በዚህ ውጊያም የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ ታላቅ ድል መቀዳጀቱን የዙ ህዝብ ግንኙነት ክፍል አስታውቋል። የአጼ ቴዎድሮስ ዕዝ የህዝብ ግንኙነት መምሪያ ተጋድሎን አስመልክቶ ለመገናኛ ብዙሃን በላከው መረጃ የአማራ ህዝብ ቋሚ ጠላት የሆነው የብልጽግናው ሰራዊት ከአየር መቃወሚያና ሞርተር ጀምሮ በሌሎች ከባድ መሳሪያዎችንም በመታገዝ ነበር ውጊያ የከፈተው። ሆኖም ፋኖ በወሰደው ፈጣን ማጥቃት ክፉኛ ጉዳት ስለደረሰበት ራሱን ለመከላከል ተገዶ አርፍዷል ብሏል። በፋኖ የተወሰደበትን የከባና የቆረጣ ማጥቃት መቋቋም አቅቶት ሙትና ቆስለኛውን ማንሳት በማይችልበት ደረጃ መመታቱን የገለጸው የአጼ ቴዎድሮስ ዕዝ ህዝብ ግንኙነት መምሪያ ይህ የአማራ ህዝብ ጠላት የሆነ ብልጽግና ስርዓት ስልጣኑን ለማራዘም ሲል የድሃ ልጆችን አስገድዶ ወደ ወታደራዊ ማሰልጠኛ በማስገባት በሰጠው የለበለብ ስልጠና በአማራ ህዝብ ላይ የሚፈጽመውን የዘር ማጥፋት ጦርነት እንዲያስቀጥሉት ስምሪት እየሰጠ ነው። ሆኖም ፋኖ በአማራ ህዝብ ላይ የተከፈተውን የዘር ማጥፋት ጦርነት ለመቀልበስ ስርዓቱ ያሰማራውን ጦር በደፈጣ፣ በጨበጣ፣ በከባና በቆረጣ የማያዳግም እርምጃ እየወሰደበት ይገኛል ሲል ገልጿል። ወደ ተከታዩ ዜናችን እናልፋለን። ፋኖ በመራቤቴው ተጋድሎ ድል ተቀዳጀ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ህዝብ በሸዋ ጠቅላይ ግዛት መራቤቴ አውራጃ ሬማ ቀጠና ባካሄደው ብርቱ ተጋድሎ ድል መቀዳጀቱን የአጼ አምደ ጽዮን ኮር ህዝብ ግንኙነት ኃላፊ አርበኛ ሐኪም አበባ ላዩ ተናገረ። አርበኛው ከጣና ቴሌቪዥን ጋር በነበረው ቆይታ እንዳስታወቀው የኮሩ አጼ ዳዊት ክፍለ ጦር 2 ሻለቃዎች ከብልጽግናው ኮማንዶ ሰራዊት ጋር ብርቱ ውጊያ አድርገዋል ብለዋል።
በዚህ ውጊያ የቀስተ ንብና አስማረ ዳኘ ሻለቃዎች ያካሄዱ ብርቱ ተጋድሎ ሲሆን በወገን በኩል ምንም አይነት ጉዳት ሳይደርስ የብልጽግናውን ሰራዊት ግን ከፍተኛ ሰዋዊና ቁሳዊ ኪሳራ ማድረስ ተችሏል ሲል አርበኛው ተናግሯል። የብልጽግናው ሰራዊት ከሬማ በመነሳት በአጼ ዳዊት ክፍለ ጦር 2 ሻለቃዎች ላይ ከበባ ለማድረግ ተንቀሳቅሶ በነበረበት ሰዓት የተከፈተ ውጊያ መሆኑን የገለጸው አርበኛ አበባ ላዩ ሆኖም የጠላትን እንቅስቃሴ በጥንቃቄ በመከታተል አይቀጡ ቅጣት ቀጥተን ከፍተኛ ኪሳራ ድርሰንበት የተረፈውን ይዞ ወደ መጣበት ሬማ መልሰነዋል ሲል የዕለቱን ተጋድሎ ገልጾታል። ከዚህ በተጨማሪም የአማራ ፋኖ በዚህ ሰዓት ከፍተኛ ወታደራዊ የበላይነትና ቀድሞ ዝግጁነት ላይ የተመሰከረለት መሆኑን ያስታወቀው የአጼ አምደ ጽዮን ኮር ህዝብ ግንኙነት ኃላፊ አርበኛ ሐኪም አበባ ላዩ የፋኖ አንድነት መፈጠሩን ተከትሎ ጠላት ከፍተኛ ድንጋጤ ላይ ይገኛል። ከዚህ በፊትም በተለያየ ምክንያት ከትግል ወጣችሁ ቤታችሁ የተቀመጣችሁ ወንድሞቻችን አንድነቱ እውን መሆኑን ተከትሎ ትኩረታችን አንድ ጠላት ላይ ብቻ ያተኮረ በመሆኑ ወደ ነበራችሁበት የትግል ሜዳ እንድትመለሱና ለአማራ ህዝብ የሉና መረጋገጥ የመጨረሻውን ተጋድሎ እናካሄድ በማለትም ጥሪ አቅርበዋል። አርበኛ አበባ ላዩ ከጣና ቴሌቪዥን ጋር ባደረገው ቃለ ምልልስ የዕለቱን ውጊያ አስመልክቶ የሰጠውን አጠር ያለ ማብራሪያና ለቀድሞ የፋኖ አባላት ያስተላለፈውን ጥሪ ተከታትለን እንመለስ። ነገር እንደሚታወቀው ዛሬ በአጋጣሚ ደግሞ ውጊያ ነበረ። ከሚዳ ወረሞ ከሸዋ ጠቅላይ ግዛት እዝ ሰሜን ሸዋ ከሚባለው አካባቢ ላይ እንግዲህ በተለያየ ሰዓት ላይ የተለያዩ ውጊያ እየተካሄደ ይገኛል። እንግዲህ ከሸዋ ጠቅላይ ግዛቶች አሁን ላይ ቀጣናውን ክፍት ለማድረግ ከፍተኛ ርብርብ ቢያደርግም የጥላት ኃይል እየተሽበረከ እየወደቀ ይገኛል። እንግዲህ ከዚህ ውስጥ በተደጋጋሚ በመራቤቴ አውራጃ፣ በይፋት አውራጃ እንዲሁም በተጉለት አውራጃዎች ላይ ብዙ በሚንጃርም ጭምር ከፍተኛ ውጊያ ሲደረግ የቆየ መሆኑ ይታወቃል። አሁን ላይ ዛሬ ላይ በመራቤቴ አውራጃ በሬማ ዙሪያ ውጊያ ነበረ። በዛ አካባቢ ላይ እንግዲህ አጼ አምደ ጽዮን ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር አንደኛና ሶስተኛ ሻለቃ ታደለ ጠናና ቀስተ ንብ ሻለቃዎች ወደሚገኙበት አካባቢ እንቅስቃሴ አድርጎ ነበረ። ነገር ግን ያው ጠላት ከሬማ ተነስቶ ወደ መጅት እነሱን ለማጥቃት ቢሄድም ማይቀጡ ቅጣት ተቀጥቶ ወደ መጣበት ወደ ሬማ ወደ ምሽጉ ገብቷል ማለት ነው። የዛሬው ውሎ ዘገባ በዚህ ይመስላል። ከወገን በኩል ምንም አይነት ጉዳት ሳይደርስ ከጠላት በኩል ግን ከፍተኛ ኪሳራ ደርሶበት በመፈርጠጥ ወደ ምሽጉ ተመልሷል ማለት ነው። በዚህ እንግዲህ ያው እንደሚታወቀው ከባባድ መሳሪያዎችን ዙ ዲሽቃዎችን በመተኮስ ተራራዎችን ማቃጠል፣ ሞርተሮችን በመተኮስ ያው ተራራዎችን እያቃጠለ አካባቢዎችን እያነደደ ይገኛል። ነገር ግን ምንም የተለየ ለውጥ ማምጣት ስላልቻለ አቅሙ በላይም ስለሆነበት ወደ መጣበት ምሽግ ተመልሷል። ከዛ ውጭ ግን እንግዲህ በዚህ ሳምንት በተለያየ ቦታ ላይ የተለያየ ውጊያ ሲደረግ ቆይቷል። ከውጊያው ጎን ለጎን የተለያየ ጥላት በጎን በተሰጠው 15 ቀን ወደ ወንድሞች ተቀላቀለ የሚለውን ጥሪ በማስመልከት እንደ አፋብን የተለያየ ቦታ ላይ በጎጃም፣ በጎንደር፣ በወሎ፣ በሸዋ ውስጥ እንቅስቃሴ ተደርጎ በተጠራው አዋጅ መሰረት እየገባ ያለ የጥላት ኃይል አለ። ከዚህ ውስጥ እንግዲህ ዛሬም ጭምር በይፋት አውራጃ በርከት ያለ ኃይል የተቀላቀለ ሲሆን ከጥላት በኩል ወደኛ እንግዲህ በእኛም ኮር በኩል በአጼ አምደ ጽዮን ኮር ሰሞኑን በአጼ ዳዊት ክፍለ ጦር በኩል መከላከያ ሞቷል። ሚኒሻ እንዲሁ የተለያዩ ኃይል ከጥምር ጦር ብለው ራሱን የሚያካብተው ኃይል ወደኛ አጼ ዳዊት ክፍለ ጦር እየተቀላቀለ ይገኛል። ከዛ በተጨማሪ ግን በሰባት ለሰባ በኩልም እንደዚሁ እየተቀላቀለ ይገኛል። በተለያዩ እንግዲህ እንደምናየው በሚኒሊክ በኩልም እንዲሁ የኤሊት ፎርስ የሚለው ጭምር እየፈረሰ እየተቀላቀለ የሚገኝበት ሁኔታ ነው ያለ። ከዛ በተጨማሪ እንግዲህ ያው መጨረሻ ላይ እንግዲህ የምናቀርበው ጥሪ ይኖራል። ይሄ ጥሪ የአንድነት ጥሪ ነው። አንድ እንሁን፣ እንታገል፣ ጥላትን እናንበርክክ በሚለው መሰረት ከጥላት ጋር ተሰልፈው የነበሩ ኃይሎች ወደኛ ጋር ከነጥቃቸው እየመጡ እየታገሉ እንደሚገኝ ይታወቃል። አሁንም ጭማሬ ከአሁን ቀደም በፋኖ ውስጥ የነበሩ ፋኖን መቀላቀል የሚፈልጉ በተለያዩ ክፍለ ጦር በኩል በሰባት ለሰባም በአጼ ዳዊትም በኩል ጥሪ አድርገናል። በራምቦም በኩል እንደዚሁ በተለያየ በሰባት ለሰባም በሚኒሊክም በኩል እስካሁን እንደ ራስ አበበ አረጋይ 5 ክፍለ ጦሮች አሉ በእኛ ኮር ስር። ሁሉም በኩል ወደ ከተማ ገብተው በትግሉ ተስፋ ቆርጠው የነበሩ ሰዎች አንድነት አልመጣ ብሎ ያስቸገራቸው ሰዎች አሁን ለአንድነት መምጣቱን ተከትሎ ወደ ትግሉ ተቀላቅለው ትግሉን እንዳቀጣጥሉና ትግሉን በአጭር ጊዜ እንድንቋጭ ያው ጥሪ እያቀረበ ይገኛል። ዜናዎቻችን ቀጥለዋል። ተገቢውን የታድሶ ስልጠና ሰጥተን ለቀናል። ፋኖ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ህዝብ 206ኛ ከፍ ያለው ደሴ ኮር
ጄኔራል ኃይሌ ዘውባንተ ክፍለ ጦር እጅ የሰጡ የሚሊሻና የፖሊስ አባላትን በድርጅቱ የምህረት አዋጅ መሰረት አስፈላጊውን ትምህርት በመስጠት ወደ ቤተሰቦቻቸው እንዲቀላቀሉ ማድረጉን የኮሩ ህዝብ ግንኙነት ክፍል አስታወቀ። የ206ኛ ከፍ ያለው ደሴ ኮር የህዝብ ግንኙነት ኃላፊ አርበኛ ጋሻው ግዛት በጉዳዩ ዙሪያ ለጣና ቴሌቪዥን በሰጠው አስተያየት የጄኔራል ኃይሌ ዘውባንተ ክፍለ ጦር የካቲት 1 ቀን 2018 ዓ.ም በስማዳ ወረዳ ሸረፍ ጎዴ ላይ በነበረው ውጊያ ራሳቸውን ለማትረፍ እጅ የሰጡ በርካታ የሚሊሻ የፖሊስና የባዲን ብልጽግና ካድሬዎች በዓለም አቀፍ ሰብአዊ አያያዝ ማዕቀፍ ውስጥ እንዲያልፉ በማድረግ በክፍለ ጦሩ የፖለቲካ ዘርፍ አመራሮች የፖለቲካ ግንዛቤ ማስጨበጥ ትምህርት በመስጠት ለአንድ ሳምንት ተኩል የቆየ ጊዜን እንዲያሳልፉ አድርገናል ሲል ተናግሯል። በእነዚህ ከ10 ቀናት በላይ በዘለቁ ጊዜያት በምህረት የተለቀቁት የስርዓቱ አገልጋይ የነበሩ ሚሊሻና የፖሊስ አባላት በቀጣይ የአማራን ህዝብ ለመካስ ራሳቸውን በማሳመን በድርጅቱ በኩል የተዘጋጀውን ፎርም በመሙላት እና ዋስትና በመሙላት ከማንኛውም የወንጀል ጉዳዮች ላለመሳተፍ ቃል መግባታቸውን ቃል አቀባዩ ተናግረዋል። አርበኛ ጋሻው ግዛት አክሎም ይህንን የምህረት አዋጅ ተግባራዊ ስናደርግ የሀገር ሽማግሌዎችና የሃይማኖት አባቶች በተገኙበት ትምህርት በመስጠት ሲሆን ቀጣይ ከማህበረሰቡ ጋር ተግባብተው የሚኖርበትን መንገድ እንዲያስተካክሉ ንግግሮችንና ምክክሮችን አድርገን ወደ ማህበረሰባቸው እንዲቀላቀሉ ተደርጓል ብለዋል። እንደ አርበኛ ጋሻው ግዛት ገለጻ ወደ ቤተሰቦቻቸው ከተቀላቀሉበት በተጨማሪም በህልውና ትግሉ አባልነት መቀጠል የፈለጉ የሚሊሻና የፖሊስ አካላት ደግሞ የተቋሙን ፎርም በመሙላት ቀጣይ ወታደራዊ ስልጠናዎችን ወስደው ዝግጁ እንደሚሆኑ ቃላቸውን በመስጠት ተቀላቅለዋል። የምህረት አዋጁን የተቀበሉና ከማህበረሰባችን ጋር ሰላማዊ ኑሯቸውን ለመኖር የወሰኑት 49 የሚሊሻና የፖሊስ አባላት እነዚህም በጄኔራል ኃይሌ ዘውባንተ ክፍለ ጦር ቁጥጥር ስር በሚገኙ ቀጠናዎች ያሉ በብልጽግና የአመራር መዋቅር ውስጥ የነበሩ ካድሬዎች ተጨማሪ ድርጅቱ በሚያስቀምጣቸው አቅጣጫዎችና መመሪያዎች መሰረት ሰብአዊ መብታቸው ተከብሮ በእንክብካቤ የምንይዛቸው መሆኑን እንገልጻለን በማለት የወረዳውን ካድሬዎች አሁን የሚገኙበትን ሁኔታ አብራርተዋል። የሚሊሻ የአድማ ብተና ፖሊስና የባዲን ካድሬ አባላቱን የተሃድሶ ስልጠና ከሰጡት የአማራ ፋኖ ብሔራዊ ንቅናቄ ከፍተኛ አመራሮች መካከል የፖለቲካ መምሪያ ኃላፊው አርበኛ ጌታ አስራደ ይገኝበታል። አርበኛ ጌታ እጃቸውን ለሰጡ የብልጽግና የጸጥታና የፖለቲካ አመራሮች የብልጽግናው ስርዓት በአማራ ህዝብ ላይ እያደረሰ ያለውን መዋቅራዊ ጥቃት በዝርዝር አስረድቷል። ይህ መዋቅራዊ ጥቃትን በሂደት ለካድሬውና ለሚሊሻውም የማይቀርለት መሆኑን በተጨባጭ ተናግሯል። አርበኛ ጌታ አስራደ ሲቀጥልም በዚህ መልኩ የተሃድሶ ትምህርት የሰጣቸው እጃቸውን የሰጡ የባዲን ብልጽግና የጸጥታና የፖለቲካ አመራሮች የምህረት አዋጁን መሰረት ባደረገ መልኩ ፎርም ሞልተው ወደ ተሰጣቸውና ወደሚፈልጉት ህይወትና ወደ ሰጣቸው ግዳይ ተሰማርተዋል። ማናውቀው ከሆነ በዝርዝር ወደፊት ራሱን የቻለ ተሃድሶ ይኖረናል። በዛ ነው። ነገር ግን አሁን ያለንበት ቁመና ላይ እንነሳና በግልጽ የምንነግራችሁ ይሄ ትግል ቅዱስ የሆነ ትግል በቃ እንድትረዱት እንፈልጋለን። የአማራ ፋኖ ትግል ቅዱስ የሆነ ትግል የሆነ አካል ስልጣን ለመያዝ አማራን በተለየ መንገድ ከፍ ለማድረግ ወይ ደግሞ የመመረጥ ሌላ የፖለቲካ ጥያቄ ኖሮበት አይደለም። ወደፊት ቁጥሩን በዝርዝር እንነግራችኋለን። አማራ በመሆኑ ብቻ ወልቃይት ጠገዴና ጠለምት እኔ ባጠናሁት በራሴ መረጃ ነው የምነግራችሁ 100,000 አማራ የተፈናቀለ የሞተ የተሰደደ 100,000 ማለት ነው። አዲስ አበባ ዙሪያ ብቻ 800,000 አማራ ስለሆነ ብቻ ቤቱ በግሬደር እየተገለበጠ ተፈናቅሎ አሁን ይህ 800,000 አማራ ስደተኛ ጣቢያ ውስጥ ነው ያለው። ደብረ ብርሃን ብትሄዱ፣ ወሎ ሐይቅ ብትሄዱ እርግጠኛ ነኝ እዚህ የነበራችሁ አመራሮች ከወለጋ ተፈናቅሎ የመጣ አማራ፣ ከመተከል ተፈናቅሎ የመጣ አማራ፣ ከአሩሲ ተፈናቅሎ የመጣ አማራ፣ ከአዲስ አበባ ተፈናቅሎ የመጣ አማራ ዘመድ ይኖራቸዋል። ወይ ደግሞ በእናንተ ቢሮ ተፈናቅዬ ነው የመጣው ብላ ልጇን አዝላ አንደኛውን ቀብራ ወይ ባሏን ቀብራ እሷ የአእምሮ ህመምተኛ ሆና በቢሮአችሁ መጣ አንኳኩታ ይሆናል። እርግጠኛ ነኝ ታውቃላችሁ። እዚህ ወረዳ እንኳን ያለውን ብንወስድ እንደው ለናሙና ብንወስድ ማለት እዛው ትልልቅ የሆነውን የፖለቲካ ሴራ የፖለቲካ ሳቦታጅ ልነግራችሁ አልችልም። ወደፊት ይመስላችኋል እንጂ ሚሊሻ ስለሆነ አድማ ብተና ስለሆነ የስርዓቱ አገልጋይ ስለሆነ አይምረንም። በቃ አይምረንም። ይህን እውነተኛው ነው የሚመጣው። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የካቲት 12 ቀን 2018 ዓ.ም የምሽት ጣና ዜናችን አሁንም እንደቀጠለ ነው። ዋና ባለስልጣናት የምርጫ ክልል ቀየሩ።
ብልጽግናው ከወራት በኋላ አካሂደዋለሁ በሚለው አገር አቀፍ ምርጫ ላይ አቶ ተመስገን ጥሩነህና የአማራ ክልሉን ርዕሰ መስተዳድር ጨምሮ አብዛኞቹ የብልጽግና ባለስልጣናት የምርጫ ክልል ለመቀየር እንደሚገደዱ የታወቀ ሲሆን ለዚህ ደግሞ ምክንያቱ ጦርነቱ መሆኑን የጣና ቴሌቪዥን ምንጮች ተናግረዋል። ዋና ዋና ባለስልጣናት የምርጫ ክልል ቀየሩ። ብልጽግናው ከወራት በኋላ አካሂደዋለሁ በሚለው አገር አቀፍ ምርጫ ላይ አቶ ተመስገን ጥሩነህንና የአማራ ክልሉን ርዕሰ መስተዳድር ጨምሮ አብዛኞቹ የብልጽግና ባለስልጣናት የምርጫ ክልል ለመቀየር እንደሚገደዱ የታወቀ ሲሆን ለዚህ ደግሞ ምክንያቱ ጦርነት መሆኑን የጣና ቴሌቪዥን ምንጮች ተናግረዋል። አስቀድሞም ቢሆን በከተሞች የምርጫ ውድድር ላይ ሽንፈት ብቻ የሚያስተናግደው የአሁኑ ብልጽግና የቀድሞ ኢህአዴግ በምርጫ ወቅት ከፍተኛ ባለስልጣናቱን በከተሞች ከማወዳደር ይልቅ በገጠር የምርጫ ክልሎች ነበር የሚያወዳድረው። ሆኖም በዚህ ሰዓት በተለይም በአማራ ክልል እየተካሄደ ያለው የዘር ማጥፋት ጦርነት ምክንያት የብልጽግናው ከፍተኛ ባለስልጣናት የወረዳ ከተሞችን የሚደርሱባቸው አልሆነም። በዚህ የተነሳም እንደ ተመስገን ጥሩነህ አይነት ባለስልጣን ከምስራቅ ጎጃም የወረዳ ከተሞችና የገጠር ምርጫ ክልሎች ይልቅ ለጥበቃ አመቺ በሚሆነው ባህር ዳር ከተማ ምርጫ እንዲወዳደሩ ተወስኗል። ብልጽግናው ከዛሬ ጀምሮ ለተከታታይ 3 ቀናት የሚቆይ አስቸኳይ ስብሰባ አዲስ አበባ ላይ ተቀምጧል። የአስቸኳይ ስብሰባው ዓላማ ደግሞ በዋናነት 2 አጀንዳዎችን የያዘ መሆኑን የሚናገሩት ምንጮች በቀጣዩ ምርጫ ብልጽግናውን ወክሎ የሚወዳደሩ ግለሰቦችን ከመምረጥ ጀምሮ የባለስልጣናቱን የመወዳደሪያ ቦታ እስከ መምረጥ የሚደርስ አንደኛው አጀንዳ ነው። ከ5 ዓመት በፊት በተካሄደው ምርጫ ብልጽግናውን ወክለው ወደ ምክር ቤት ከገቡት መካከል አቶ ታዬ ደንዳ፣ አቶ ዮሐንስ ቦያለው፣ አቶ ገዱ አንዳርጋቸው፣ ዶክተር ካሳ ተሻገርና ሌሎች ፖለቲከኞች በፓርቲያቸው ወይም ፓርቲው ተወዳደሩልኝ ብሎ በላካቸው ድርጅት ላይ የሰላ ትችት በማቅረባቸው ከብልጽግና ጋር ተጣልተዋል። እንደ አቶ ገዱ ያሉት ከሀገር ሲወጡ፣ ሌሎቹ ደግሞ በግፍ እስር ላይ ይገኛሉ። ከዚህ ስህተት ትምህርት የወሰደው ብልጽግናውም የዛሬው ጉባኤ ዓላማም ፍጹም ታማኝ የሆኑ ግለሰቦችን ብቻ በጥንቃቄ ለመምረጥ ሲል የጠራው ጉባኤ ነው ሲሉ ምንጮቻችን ተናግረዋል። ብልጽግናው ለዚህ ዓላማው በሊቀመንበሩ አማካኝነት ልዩ ክትትል የሚያደርግ ኮሚቴ ያዋቅረው በሚስጥር የግለሰቦችን ስብናና በተለይም ለሊቀመንበሩ ፍቅር ያላቸውን ግለሰቦች ብቻ እንዲመለምሉ ኃላፊነት ተሰጥቷቸው ሲሰሩ ቆይተዋል። ከዛሬ ጀምሮ እስከ ቅዳሜ የሚቆየው የብልጽግናው ስብሰባ በቀጣዩ ምርጫ ዙሪያ የሚያስተላልፈው ውሳኔ በዚህ ጉዳይ ልዩ ትኩረት የሚያደርግ እንደሚሆን ይጠበቃል ሲሉ ውስጥ አዋቂዎች ተናግረዋል። ብልጽግናው ሌላው የሚወያይበት አጀንዳ ደግሞ እስረኞችን በሚመለከት እንደሚሆን ግምቶች ተነስተዋል። በተለይም በብልጽግናው ዘመን የአማራ ምሁራን ብቻ ተለይተው መታሰራቸው ጫና የበዛበት ስርዓቱ በቀጣይም ቀጠናዊ ጉዳዮች ላይ በተያያዘ የሚፈጠረውን ጫና ታሳቢ በማድረግ የአማራ ፖለቲካን ለማቀዝቀዝ እንደ መፍትሄ የወሰደው እስረኞችን መፍታትና ወደ ውይይት ማምጣት እንደሚሆን ምንጮቻችን ተናግረዋል። በፕሮፌሰር መስፍን አርአያ የሚመራውና ብልጽግናው ለስሁት የፖለቲካ መንገዱ እየተጠቀመበት ያለው የብሔራዊ ምክክር ኮሚሽን የአማራ ምሁራን ፖለቲከኞችን፣ ጋዜጠኞችንና ማህበረሰብ አንቂዎችን በግፍ ከታሰሩበት እንዲፈቱ ጥያቄ ቢያቀርብም ብልጽግናው ፈቃደኛ ለመሆኑ ይታወቃል። ከዚህ ባለፈ ደግሞ በፖለቲካ አቋምም ሆነ በብሔር ማንነቱ ምክንያት የታሰረ የለም የሚል የውሸት ሪፖርት ማቅረቡ የበለጠ ስርዓቱን ጫና ላይ ጥሎታል። በመሆኑም በዚህ የብልጽግናው የ3 ቀን አስቸኳይ ስብሰባ ላይ በወቅታዊ ሀገራዊ ጉዳይ በሚለው አጀንዳው ስር የእስረኞቹን ጉዳይ የሚወያይበት እንደሚሆን ምንጮቻችን ገልጸዋል። ወደ ሌላኛው ዜናችን እናልፋለን። የተጠናከረው የወጣቶች አፈሳ በአዲስ አበባ። የብልጽግናው ስርዓት በአዲስ አበባ የተጠናከረ የወጣቶች አፈሳ በማካሄድ ወደ ውትድርና ማሰልጠኛ ማዕከላት እያጓጓዘ መሆኑ ታወቀ። ዘመቻ ወጣቶችን አፈሳ በሚል ልዩ መመሪያ አዲስ አበባ ላይ የሚገኙ ወጣቶችን የማሳደድ ተልዕኮ እየሰራ መሆኑንም የጣና ቴሌቪዥን የደህንነት ምንጮች ገልጸዋል። የተጠናከረው የወጣቶች አፈሳ በአዲስ አበባ። የብልጽግናው ስርዓት በአዲስ አበባ የተጠናከረ የወጣቶች አፈሳ በማካሄድ ወደ ውትድርና ማሰልጠኛ ማዕከላት እያጓጓዘ መሆኑ ታወቀ። ዘመቻ ወጣቶችን አፈሳ በሚል ልዩ መመሪያ አዲስ አበባ ላይ የሚገኙ ወጣቶችን የማሳደድ ተልዕኮ እየተሰራ መሆኑንም የጣና ቴሌቪዥን የደህንነት ምንጮች ገልጸዋል። ብልጽግና የአፍሪካ ህብረት ስብሰባን ምክንያት በማድረግ የጀመረው የወጣቶች አፈና ተባብሶ መቀጠሉን የጣና ቴሌቪዥን ምንጮች ገለጹ። ስርዓቱ ያፈናቸው አብዛኞቹ ወጣቶች እስካሁን የደረሱበት ያልታወቀ ሲሆን ቀሪዎቹ በአዲስ አበባ ከተማ የሚገኙ ፋብሪካዎችና መጋዘኖች በጅምላ ታስረው እንደሚገኙ የደረሰን መረጃ ያመለክታል። ዛሬም ድረስ በመዲናዋ የንጹሐን አፈሳ ተባብሶ መቀጠሉን የገለጹት ነዋሪዎች ከቀናት በፊት የህብረቱን ስብሰባ አስመልክቶ በስርዓቱ ታፍነው ደብዛቸው ጠፍቶ የነበሩ ንጹሐን በፋብሪካዎችና በመጋዘኖች ጭምር ተዘግተው እንደሚገኙ ተደርሶበታል። በአፈሳው ወዳልታወቀ ስፍራ ታፍነው ከተወሰዱት መካከል ከክፍለ ሀገር ወደ አዲስ አበባ በመግባት በንግድ ድርጅቶችና በሌሎች ልዩ ልዩ የሥራ መስኮች ተቀጥረው ኑሯቸውን እየገፉ ያሉ ወጣቶች እንደሚገኙበት ተገልጿል። ዛሬም በሁሉም ክፍለ ከተሞች አፈናው ተባብሶ ቀጥሏል የሚሉት ምንጮች ከአፍሪካ ህብረት ስብሰባ ቀደም ብሎ ታፍነው ከተወሰዱት መካከል አብዛኞቹ በጅምላ ከታሰሩበት መጋዘን እየተመለመሉ ወደ ወታደራዊ ማሰልጠኛ እየተጫኑ እንደሆነም
ምንጮቻችን ተናግረዋል። በአማራ ህዝብ ላይ ዘረፈጂ ጦርነት የከፈተው የብልጽግናው መንግስት ሰራዊቱ እየፈረሰበት መሆኑን ተከትሎ ከቅርብ ጊዜ ወዲህ አዲስ አበባን ጨምሮ በሌሎች የክልል ከተሞች አስገዳጅ አፈሳ በማድረግ በቂ ስልጠና እንኳ ሳያገኙ ወደ ጦርነት እየማገዳቸው ስለመሆኑ በተደጋጋሚ መዘገባችን ይታወሳል። ከሰሞኑ በአዲስ መልክ ያገረሸው የወጣቶች አፈሳ አዲስ አበባን ጨምሮ በሁሉም የሀገሪቱ ክፍሎች እየተፈጸመ መሆኑን የጣና ቴሌቪዥን ምንጮች ገልጸዋል። በአዲስ አበባ የተለያዩ ክፍለ ከተሞች እየተደረገ ያለው አፈሳ አሳሳቢ ደረጃ ላይ ደርሷል የሚሉት ምንጮቻችን በከንቲባ አዳነች አቤቤ ትዕዛዝ ከየወረዳው ለሰራዊት ምልመላ ኮታ ባወረዱት መሰረት ዜጎች በገፍ እየታፈሱ የቆዩ ቢሆንም ከሰሞኑ ደግሞ በርካታ ወጣቶች በብልጽግናው የደህንነትና ሌሎች የጸጥታ መዋቅር አባላት እየታፈሱ መወሰዳቸው እየተገለጸ ነው። እንደ ምንጮቻችን ገለጻ የአዲስ አበባ ፖሊስ የአፍሪካ ህብረት ስብሰባን ሰላም ለማጠናቀቅ በሚል የጀመረ ቢሆንም ከስብሰባው በኋላም በቀንም ይሁን በማታ ትራንስፖርት ላይ ያሉ ወጣቶች ጭምር እየታፈሱ በወረዳው የጸጥታ ኃይል ለወታደራዊ ምልመላ የኮታ ማሟያ እየቀረቡ እንደሆነ ገልጸዋል። ወጣቶቹን እያፈሰ ያለው ከአዲስ አበባ ፖሊስ ከፌዴራል ፖሊስ በተጨማሪም የኦሮሚያ ክልል ፖሊስ ኮሚሽንም እንደሚሳተፍበት የደረሰን መረጃ ያመላክታል። በአዲስ አበባ ከተማ የሚኖሩ በርካታ የትግራይና የኤርትራ ተወላጆችም የዚሁ አፈሳ ሰለባ መሆናቸውን የገለጹት ምንጮቻችን ባለሀብቶችም የዚህ እስር ሰለባ መሆናቸው ተገልጿል። ከቀናት በፊት የብልጽግናው መንግስት የማህበራዊ ሚዲያ አካላት በአዲስ አበባና በሌሎች የሀገሪቱ ክፍል የሚንቀሳቀሱ የትግራይ ክልል ተሽከርካሪዎች ዕቃ ጫኑም አልጫኑም ወደ መቀሌ እንዲገቡ መመሪያ ወርዷል የሚል መረጃ ሲያሰራጩ ተስተውለው ነበር። ወደ መጨረሻው ዜናችን እናልፋለን። የትግራይ ውጥረት ህወሓት የጦርነት ዝግጅቱን ማጠናቀቁን ተከትሎ በትግራይ ክልል ሌላ የጦርነት ስጋትና ውጥረት ሰፍኗል። መቀሌን ጨምሮ ሁሉም የክልሉ ከተሞች የወጣቶች ፍልሰት፣ የሸቀጦች ዋጋ መወደድና የነዳጅ ግብይት መጥፋት ተፈጥሯል ተብሏል። የጀርመን ድምጽ ሬዲዮ በትግራይ ክልል ተዘዋውሮ የሰራውን ሰፊ ሪፖርታጅ ባጋረበት ዘገባው በክልሉ ሁሉም ከተሞች ወጣቶች ጦርነትን ሽሽት ፈልሰዋል። የኢኮኖሚ እንቅስቃሴ የቆመ ሲሆን በነዳጅ መጥፋት ምክንያትም ተሽከርካሪዎች ስራ ስላቆሙ ነዋሪዎች ከቦታ ቦታ የመንቀሳቀስ እገዳ ተጥሎባቸዋል ብሏል። በተለይም ወደ ትግራይ ክልል የሚላከውን የነዳጅ አቅርቦት ህወሓት ለጦርነት ሎጂስቲክስ ማንቀሳቀሻ ያደረገው መሆኑን ተከትሎ በመላው የክልሉ ከተሞች የነዳጅ እጥረት ተፈጥሯል። ባንኮች የተቀመጠ ጥሬ ገንዘብም በህወሓት ወጪ ተደርጎ ስለተዘረፈ ባንኮች በሞባይል ባንኪንግ የገንዘብ ዝውውርን ያስፈጽማሉ እንጂ ገንዘብን በካሽ ማግኘት አዳጋች መሆኑን ዘግቧል። የስራ እንቅስቃሴ መዳከምና የነዳጅ ዋጋ መጨመር የትግራይ ክልል ከገጠሙት ውስብስብ ፖለቲካዊና ኢኮኖሚያዊ ችግሮች ጋር ተደማምሮ በተለምዶ ባጃጅ ተብለው በሚጠሩ ባለሶስት እግር ተሽከርካሪዎች የመጓጓዣ አገልግሎት በማቅረብ የሚተዳደሩ የመቀለ ወጣቶችን ወደ ስደት እየገፋ እንደሆነ ዶይቼ ቬለ ዘገባውን ያጋራል። ባለፈው ሳምንት 220 ብር ይሸጥ የነበረው 1 ሊትር ቤንዚን ጦርነት አለ ሲባል ከ250 እስከ 270 ብር እየተከፈለበት እንደሚገኝ የዘገበው ዶይቼ ቬለ ነዳጅ በማደያዎች ባለመኖሩ ነዳጅ ግብይት የሚፈጸመው በአፋር ክልል በኩል ወደ ትግራይ ክልል ከሚያስገቡ ነጋዴዎች ሲሆን ማደያዎች አንዳንድ ቢያመጡም ለአሽከርካሪዎች በፍጹም አይሸጡም። ከዚያ ይልቅ ለቢሮ እንሰጣለን በማለት ለህወሓት የጦር ማካሄጃ እንደሚያውሉ ዶይቼ ቬለ ከመቀሌ ነዋሪዎች የሰበሰበው መረጃ ዋቢ አድርጎ ዘግቧል። በትግራይ ክልል የነዳጅ ዋጋ ፖለቲካዊ ትርጉም አለው ሲል የሚገልጸው የዶይቼ ቬለ ዘገባ በትግራይ ክልል መደበኛ ባልሆነ ግብይት ቤንዚንና ናፍጣ የሚሸጡበት ዋጋ የኢትዮጵያ የንግድና ቀጠናዊ ትስስር ሚኒስቴር ይፋ ካደረገው የዋጋ ተመን እስከ 100 ብር ልዩነት አለው። በቢጫ ጀሪካኖችና በውሃ ኮዳዎች በየመንገዱ የሚሸጠው ነዳጅ ላይ የሚታይ የዋጋ ለውጥ ለአንዳንዶች የፖለቲካውን ትኩሳት ጭምር ያሳያል። ክልሉ ቤንዚን በሌትር ከ190 እስከ 200 ብር የሚሸጥ ከሆነ ፖለቲካው የተረጋጋ ነው፣ ከ220 እስከ 260 ብር ድረስ ሲሸጥ ግን አስጊ ሆኗል ወደሚል ግንዛቤ ይገፋል። ከ260 እስከ 300 ሲገባ ከባድ ፖለቲካዊ ውጥረት ለመኖሩ ምልክት ይሰጣል። ዋጋው ከ300 ብር በላይ ከደረሰ ግን ግጭት ወደ 500 ብር ሲያሻቅብ፣ በአንጻሩ የፕሪቶሪያ ስምምነት ከመፈረሙ በፊት ወደ ነበረው የጦርነት ሁናቴ መመለስን ይጠቁማል በማለት በክልሉ ያለውን የጦርነት ስጋትና ህዝቡም ጦርነት መቼ እንደሚነሳ ያለውን አረዳድ አሳው ካለፈው ጦርነት አሰቃቂ ተሞክሮ በመነሳት የክልሉ ነዋሪዎች ነዳጅ የምግብ ፍጆታዎችና መጠቀሚያ ዕቃዎች ብቻ ሳይሆን የስኳር ህሙማን ጨምሮ በቋሚነት መድኃኒት የሚጠቀሙ ዜጎች የሚያስፈልጋቸውን በብዛት እየገዙ ለማስቀመጥ መገደዳቸውን ሚዲያው ጨምሮ ዘግቧል። ይህን ያመጣው ደግሞ በባለፈው ጦርነት ብዙ ሰዎች በመድኃኒት እጥረት ህይወታቸውን በማጣታቸው ምክንያት ነው። በጣም ጭንቅ ነው ሲል ዶይቼ ቬለ አስተያየቱን የሚሰጠው ወጣት በጦርነቱ ስጋት የተነሳ ወጣቱ ስደትን የህይወቱ ማቆያ ብቸኛ መንገድ አድርጎ ወስዶታል። በዚህም ምክንያት ፍልሰት ተባብሶ ቀጥሏል ሲል ጨምሮ ተናግሯል። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ህዝብን ትግል ማዕከል በማድረግ ውግንናውን ለአማራ ህዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ህዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን
በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የየካቲት 12 ቀን 2018 ዓ.ም የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥንን የዩቲዩብ ቻናል አማራጭ ሰብስክራይብ በማድረግ በቋሚነት ወዳጅ እንድትሆኑ እንጠይቃለን። ጤና ይስጥልን።